ዛሬ ስለ አራት ሚስቶች ስላሉት አንድ ሰው ታሪክ ላካፍላችሁ። ከወደዳችሁት ሼር፣ ላይክ እና ሰብስክራይብ ማድረግ አይርሱ። አራት ሚስቶች ያሉት አንድ ሰው ነበረ። አራተኛዋን ሚስቱን ከሁሉም አስበልጦ ይወድዳት ይንከባከባትም ነበረ። ሶስተኛዋን ሚስቱንም ይወድዳት ለጓደኞቹም ያሳያት ነበር። ነገር ግን እኔን ጥላኝ ከሌላ ወንድ ጋር ትኮበላለች ብሎ ሁሌም ይሰጋ ነበር። ሁለተኛዋን ሚስቱንም ይወድዳት ችግር በገጠመውም ጊዜ ሁሉ ያዋያት ነበር። እሷም ሰለቸኝ ደከመኝ ሳትል ዘወትር ትረዳው ነበር። የመጀመሪያዋን ሚስቱን ግን ጭራሽ አይወድዳትም። እርሷ ግን በተቃራኒው ከልብ ታፈቅረዋለች። ከዕለታት አንድ ቀን ሰውያችን በጠና ታመመ። በሕይወት ብዙም እንደማይቆይ ተረዳ። አራት ሚስቶች አሉኝ፣ ከሞትኩ በኋላ ብቸኝነት እንዳያጠቃኝ አንዷን ይዤ እሄዳለሁኝ ብሎም ወሰነ። በዚህም መሰረት አራተኛዋን ሚስቱን አብራው እንድትሞትና ከብቸኝነቱ እንድታስጥለው ጠየቃት። በጭራሽ አይሆንም ብቻ ብላ ሌላ ቃል ሳትተነፍስ ጥላው ሄደች። ሶስተኛ ሚስቱን ተመሳሳይ ጥያቄ ሲጠይቃት እዚህ ሕይወት ተመችቶኛል፣ ከሞትኩ በኋላ ሌላ ባል አግብቼ ይኖራለሁ ብላ ተቃወመች። ፊቱን ወደ ሁለተኛዋ ሚስቱ ቢያዞር አዝናለሁ፣ አሞን ልረዳህ አልችልም፣ ቢበዛ እስከ መቃብር ብከተልህ ነው ብላ አሳሰረችው። ይህንን ተደጋጋሚ እምቢታ ሲሰማ ልቡ በሐዘን ቀዝቀዘች። ነገር ግን ከትትታውና ከሐዘኑ መሃል አንድ ድምፅ እንዲህ አለው፣ እኔ አብረህ እሄዳለሁ፣ የቱን ብትሄድ እከተልሃለሁ። ሰውየው ቀና ቢል የመናገር ወዳጁን የመጀመሪያ ሚስቱን ተመለከተ። በቂ ምግብ ያላገኘች ሰው ትመስል በጣም ከስታናና ገርጥታ ነበረ። ድምፁ በከባድ ሐዘን እየተሰባበረ በጤና እያለሁ በበለጠ ልንከባከብሽ ይገባኝ ነበር አላት። እንደ እውነቱ ከሆነ ሁላችንም አራት ሚስቶች ወይም ባሎች አሉን። አራተኛ ሚስት ወይም ባል ሰውነታችን ነው። ምንም ያህል ብንንከባከበው ስንሞት አይከተልንም። ሶስተኛ ሚስት ወይም ባል ሀብትና ንብረታችን ነው። ስንሞት ለሌሎች ይተላለፋል። ሁለተኛ ሚስት ወይም ባል ዘመድ ወዳጆቻችን ናቸው። በሕይወት እያለን ምንም ያህል ቅርቦቻችን ቢሆኑ ከመቃብር ባሻገር አይከተሉንም። የመጀመሪያ ሚስት ወይም ባል ነፍሳችን ናት። በምድር ላይ ቆይታችን ሀብትንና ዝናን ስናሳድድ ችላ እንላታለን። በሄድንበት ቦታ ሁሉ አብራን የምትሄደው ግን እርሷ ብቻ ናት። በቀጣይ እስከምንገናኝ ሰላም ቆዩ።